ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ከአስከፊው የኩላሊት ህመም ለማምለጥ ኩላሊታችንን ጤናማ ለማድረግ ምን ማድረግ አለብን የሚለውን የምንነጋገር ይሆናል ማለት ነው። እንግዲህ በተለይ በአሁን ሰዓት ላይ የኩላሊት ህመም በጣም እየተስፋፋ ነው። በጣም በርካታ ወገኖቻችንንም ህይወት እየቀጠፈ በርካቶችንም ለተለያዩ እንግልቶች እየዳረገ ይገኛልና ኩላሊታችሁን አስቀድማችሁ ከጉዳት መጠበቅ አለባችሁ። እስቲ ጤናማ ኩላሊት እንዲኖረን ምን እናድርግ የሚለውን መሰረታዊ ለኩላሊት ጤና የሚረዱ ነገሮችን በዚህ ቪዲዮ ነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። ኩላሊት ጤናማ እንዲሆን አንደኛውና ዋነኛ ማድረግ ያለባችሁ ነገር በቂ ውሃ መጠጣት ነው። ይሄ ብዙ ጊዜ የሚነገር በጣም በርካታ ሰው የሚያውቀው ነገር ግን የማይተገብረው ነገር ነው። አሁን ውሃ ለኩላሊት ጤና እጅግ በጣም መሰረታዊ አስፈላጊ ነገር ነው። ታዲያ አንድ ሰው በቀን ምን ያህል ውሃ መጠጣት አለበት? ይሄ ነገር በደንብ ሁላችሁም ማወቅና ግንዛቤው ኖሯችሁ መተግበር አለባችሁ። በቀን ውስጥ ለኩላሊታችሁ ጤና መጠጣት ያለባችሁ ውሃ ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ መሆን አለበት። አሁን በተለምዶ አንድ ሰው በቀን 2 ሊትር ውሃ መጠጣት አለበት ወይም እስከ 8 ብርጭቆ ውሃ መጠጣት አለበት እንደዚህ ይባላል። ይሄ ማለት ለሁሉም ይሰራል ማለት አይደለም። አሁን ቁጭ ብለው የሚውሉ ሰዎችም በጣም ደግሞ አድካሚ ስራ ሲሰሩ ስፖርት ሲሰሩ የሚውሉ ሰዎችም እኩል 2 ሊትር ውሃ ይጠጣሉ ማለት አይደለም። አሁን ብዙ ጊዜ ቁጭ ብላችሁ የምትውሉ ከሆነ ከ1.5 እስከ 2 ሊትር ውሃ ብትጠጡ በቂ ነው። ነገር ግን አድካሚ ስራ የምትሰሩ በጣም ስፖርት የምትሰሩ በጣም የሚያልባችሁ እንዲህ አይነት እንቅስቃሴ ውስጥ ያላችሁ ሰዎች በቀን 3 4 ሊትር ውሃ ልትጠጡ ትችላላችሁ። ስለዚህ ኩላሊታችሁ ጤናማ እንዲሆን ምን ጊዜም በቀን ውስጥ በቂ ውሃ መጠጣት የመጀመሪያው መሰረታዊ ነገር ነው። ሌላው ክብደትን መቆጣጠር ክብደት መቀነስ ነው። ምን ጊዜም አላስፈላጊ ውፍረት፣ ቦርጭ፣ የስብ ክምችት፣ አላስፈላጊ ኮሌስትሮል ክምችት ሰውነት ላይ የሚኖር ከሆነ ኩላሊት በጣም ከፍተኛ ጫና ውስጥ ከሚገቡ የሰውነት ክፍሎቻችሁ አንደኛው ይሆናል። ለዚህ መፍትሄው እንግዲህ ስፖርት መስራት፣ እንቅስቃሴ ማድረግ፣ የሰውነት ክብደታችሁን መቆጣጠር፣ እነዚህን ነገሮች ስታደርጉ ክብደት ስትቀንሱ ስትቆጣጠሩ ኩላሊታችሁ ላይ የሚደርሰው ጫናም እየቀነሰ ይሄዳል፣ ለኩላሊት ጤናም ይረዳል። ሌላው በተመሳሳይ የስኳር መጠናችንንም መቆጣጠር ያስፈልጋል። በነገራችን ላይ ከዚህም በፊት ነግሬያችኋለሁ። ምን ጊዜም የስኳር ሲኖር ደም ግፊት ሲኖር ኩላሊት፣ እነዚህ ነገሮች ካልተቆጣጠራችሁት አንዱን ችግር ተያይዘው የሚመጡ ነገሮች ናቸው። አሁን የስኳር ህመም ኖሮባችሁ ካልተቆጣጠራችሁት የሚጎዳው አንደኛው ኩላሊታችሁ ነው። ምን ጊዜም የስኳር መጠናችሁን መቆጣጠር መቻል ያስፈልጋል። የስኳር ሌቭላችሁ ያለበትን ሁኔታ አውቃችሁ ያን ነገር መቆጣጠር፣ አለዚያ የስኳር መጠን ሰውነታችሁ ላይ ከፍ ሲል ኩላሊት ላይ ከፍተኛ ጫና ስለሚያሳድር ኩላሊታችሁን እየጎዳው ነው የሚሄደው። ስኳር ብቻ ሳይሆን እንዳልኳችሁ የደም ግፊትንም መቆጣጠር ያስፈልጋል። ግፊታችሁም ከፍ ሲል ኩላሊት ላይ ትልቅ ጫና ያሳድራል። የደም ቧንቧ በተለያዩ መንገዶች እየጠበበ ሲሄድ ደም ለሰውነት በበቂ ሁኔታ መሰራጨት ሲያቅተው ግፊት በጣም በሚጨምርበት ሰዓት ላይ ኩላሊታችሁ በዛው ልክ እየተጎዳ ይሄዳል። ስለዚህ ይሄ ስኳር፣ የደም ግፊት እንደዚህ አይነት ነገሮችን በደንብ መቆጣጠር አስፈላጊ ነው። ሌላውና ዋነኛው ምን ጊዜም ኩላሊትን በጣም የሚጎዳው ጨው ነው። ጨው ምግብ ውስጥ የምታበዙ ከሆነ በጣም ኩላሊታችሁን እየጎዳችሁ ነው የምትሄዱት። ምን ጊዜም ጨው መቀነስ አለባችሁ። በቀን ውስጥ የምትጠቀሙት የጨው መጠን፣ በምግቦች ውስጥ የምትጨምሩትን የጨው መጠን በጣም መቀነስ አለባችሁ። ጨው እያበዛችሁ ወይንም ደግሞ ከፍ እያረጋችሁ እያሞቃችሁ ከሆነ ምግብ ውስጥ የምትጠቀሙት ይሄ በኋላ ላይ ብዙ የሰውነት ክፍሎቻችሁን ትጎዳላችሁ። አንደኛው ኩላሊት ነው በጣም የሚጎዳው። ሶዲየም ክምችት ለኩላሊት ጥሩ ስላልሆነ ጨውን ብትቀንሱ ለኩላሊታችሁ መልካም ነው። ሌላኛው ደግሞ አንዳንድ ተለምዶች ለምሳሌ ሽንት መቋጠር። አሁን
ሽንታችሁ ሲመጣ በሰዓቱ መሽናት አለባችሁ። ሽንት በተደጋጋሚ ይሄ የመቋጠር የመያዝ ቆይ አንዴ ይሄን ስራዬን ልጨርስና ሸናለው ቆይ እንዲላርግና እያላችሁ ችላ እያላችሁ ሽንት በተደጋጋሚ ቋጥሮ የመያዝ አይነት ነገሮች ካሉ ይሄ የሽንት ፊኛችሁን ኩላሊት የተለያዩ እዛ አካባቢ ያሉ የሰውነት ክፍሎቻችሁን ያጠቃል ኩላሊታችሁንም በጣም ይጎዳልና ሽንት በፍጹም መያዝ መቻል የለባችሁም ሌላኛው ደግሞ ሱሶች በተለይ አልኮል መጠጥ አዘውትሮ መጠጣት እንደዚህ አይነት ነገሮች ለኩላሊት ህመም የማጋለጥ እድላቸው ከፍተኛ ነው ብትችሉ አልኮል መጠጥ አዘውትሮ የመጠጣት ልምድ አብዝቶ የመጠጣት ልምድ እንደዚህ አይነት ነገሮች ካሉ እነዛን መቀነስ ያስፈልጋል በአጠቃላይ በነገራችን ላይ አመጋገብ ትልቅ ሚናን ይጫወትላችኋል አመጋገብን ማስተካከል ያስፈልጋል ይሄ ቅባት የበዛባቸው ምግቦች የበዛባቸው ምግቦች ፕሮሰስድ ተደርገው ከየፋብሪካው የሚወጡ አርቲፊሻል ምግቦች እንደዚህ አይነት ነገር ላይ ትኩረት የምታደርጉ ከሆነ ይሄ ለጤናችሁ ጥሩ አይደለም ለኩላሊትም መጥፎ ነው ምን ጊዜም በተቻለ አቅም የተመጣጠኑ ምግቦችን መመገብ አትክልት ፍራፍሬዎችን ያልተፈተጉ የእህል ዘሮችን እንደዚህ አይነት ኦርጋኒክ የሆኑ ጤናማ የአመጋገብ ሁኔታን ተከተሉ ይሄ በዘይት የሚጠባበሱ ነገሮች አርቲፊሻል ነገሮችን በከፍተኛ ሁኔታ መቀነስ ያስፈልጋል ሌላው በነገራችን ላይ በየጊዜው የጤና ምርመራ ማድረግ ያስፈልጋል አሁን ብዙ ሰው ኩላሊቱ በጣም ከተጎዳ በኋላ ከፍተኛ ደረጃ ከደረሰ በኋላ ወይ በጣም ሲያመው ነው ወደ ህክምና ተቋም የሚሄደው እንደዚህ አይነት ችግሮች አስቀድማችሁ አውቃችሁ ራሳችሁን በደንብ መጠበቅ አለባችሁ ብዙ ጊዜ ይነገራል አንድ ሰው ቢያንስ በአመት አንድ ጊዜ ሙሉ ምርመራ ማድረግ መቻል አለበት ግዴታ ታማችሁ የሃይ ሰውነት ክፍሎቻችሁ ተጎድተው አይደለም ወደ ህክምና ተቋም መምጣት ያለባችሁ በአመት አንድ ጊዜ እየሄዳችሁ ቼክ መደረግ ኩላሊታችሁ ያለበትን ጤንነት ሌሎችም የሰውነት ክፍሎቻችሁ ያሉበትን ጤንነት ቢያንስ በአመት አንዴ ምርመራ ያደረጋችሁ ብታውቁ መልካም ነው ሌላ በዚሁ መናገር መፈልገው በተለይ ያለ ሐኪም ትዕዛዝ መድኃኒት የምትወስዱ ሰዎች በጣም እንደዚህ አይነት ተግባሮችን ማቆም አለባችሁ ያለ ሐኪም ትዕዛዝ ይሄ ራሴን አመመኝ ትኩሳት እንደዚህ ሆንኩኝ እያላችሁ ዝም ብላችሁ መድኃኒቶችን ይሄ ያለ ሐኪም ትዕዛዝ የሚሸጡ መድኃኒቶች እየገዛችሁ የምትወስዱ ከሆነ እሱም ኩላሊትና የተለያዩ የሰውነት ክፍልን ይጎዳል ኩላሊትን በከፍተኛ ሁኔታ ይጎዳል ማለት ነው እንግዲህ በአጠቃላይ እነዚህን አሁን የነገርኳችሁ ነገሮች አኗኗራችሁ ላይ አመጋገባችሁ ላይ ብታስተካክሉ ለኩላሊት ህመም የመጋለጥ እድላችሁን ትቀንሳላችሁ ከዚህ ካስከፊ ህመም ራሳችሁንም ትጠብቃላችሁ ማለት ነው ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሯቸው ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ የዛሬን በዚሁ አበቃው በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል እስከዛው በእያላችሁበት መልካም ጊዜ